የተባበሩት አረብ ኤሚሬቶች የውጭ ጉዳይ ፖሊሲዋን ቀይራ ወደ አሜሪካና እስራኤል ጎራ መቀላቀል መጀመሯን ቢቢሲ ዘግበዋል። አገሪቱ የአፍሪካ ቀንድን ችላ ማለት የጀመረች ሲሆን የብልጽግና አገዛዝም የሚደረግለት ድጋፍ ከጊዜ ወደ ጊዜ በመቀነስ ላይ እንደሚገኝ ታውቋል። በኤሚሬትስ ቦታ ምዕራባውያን ሰተት ብለው መግባት የጀመሩ ቢሆንም የእነርሱ ቅድመ ሁኔታ ደግሞ ባትመጡ ይሻላል የሚያስብል እንደሆነ ተነግሯል። አብይ አህመድ የፖለቲካ እስረኞችን ሙሉ በሙሉ ከእስር ቤት ለመፍታት ዝግጅት ላይ መሆኑ ቢታወቅም ሌላውስ የሚለው ጥያቄ ግን እንደቀጠለ ነው። ሰፋ ያለውን መረጃ በሰዓቱ የምትሰሙት ይሆናል። በአማራ ክልል እየተካሄደ ባለው ከባድ ጦርነት ፋኖ አሁንም ድል እየቀናው ይገኛል ተብሏል። አየር መቃወሚያ በመያዝ ሲፋለም የነበረው የብልጽግና ሰራዊት መቃወሚያው ሲወድምበት የተኳሾቹም ሕይወት አልፏል ተብሏል። ፋኖን ሰልሉ ተብለው የተላኩ የብልጽግና ሰራዊት አባላትም ስለላውን ትተው ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። ትሰሙታላችሁ። Very intensified military training here. የአፍሪካን ታላቅ ኒሻን ለሸልሞት በመታደሌ ታላቅ ክብርና ደስታ ይሰማኛል። አመሰግናለሁ። ደቡብ አፍሪካውያን የኢትዮጵያን ውለታ ዘንግተው የመጨረሻ እርምጃ ለመውሰድ በዝግጅት ላይ መሆናቸው ታውቋል። ሽሽቱ የቀጠለ ሲሆን የአገሪቱ መንግስት ዝምታን መምረጡም አነጋጋሪ ሆኗል። አሁን ያለውን የአገሪቱን መንግስት በአንድ ወቅት ኢትዮጵያ ስፖንሰር አድራጊው የነበረች ብትሆንም ጊዜ ተገለባብጦ ኢትዮጵያ ተዳክማ ቆማ መመልከት መጀመሯ ብዙዎችን አሳዝነዋል። ፖለቲካዊ ታዛቢዎች ጊዜው የታሪክ ሳይሆን ሆኖ መገኘት ነው ብለውታል። አሁን በቀጥታ ወደ ዝርዝሩ አልፈናል። የሰሞኑን የምክክር ኮሚሽን ጥድፊያ የጠቅላይ ሚኒስትር አብይ አህመድ በየጊዜው ሚዲያ ላይ መውጣትና አይናችሁ ግንባር ሆኗል የሚለው ወቀሳ በብዙ የፖለቲካ ታዛቢዎች ዘንድ በርካታ ምልከታን በማስተናገድ ላይ ነው። ምልከታው ብልጽግና ከባድ ቀውስ ውስጥ ገብቷል የሚል ሆኗል። ቀውሱ ግን አገር ውስጥ ባለው የእርስ በርስ ጦርነትና በኑሮ ውድነት ብቻ የሚለካ አይደለም። ብልጽግና ላይ ከውጭ የመጣበት ፈተና እንዳላየ ሆኖ የሚያልፈው አይደለም ይባላል። ቢቢሲ ዛሬ ባወጣው ዘገባ የተባበሩት አረብ ኤሚሬቶች ስር ነቀል የውጭ ፖሊሲ ለውጥ አድርጋ ሻንጣዋን ይዛ አሜሪካና እስራኤል መንደር እንደገባች ጽፏል። ይህ ለኢትዮጵያና ለአፍሪካ ቀንድ ቀላል የማይባል መልእክት አለው ይባላል። ከዚህ በኋላ ኤሚሬትስ ለሱዳን አርኤስኤፍም ሆነ ለብልጽግና የምትሰጠው ድጋፍ በእጅጉ ሊቀንስ ወይንም ሊቆም ይችላል። ለዚህም በምክንያትነት የሚያቀርቡት መጀመሪያም ኤሚሬትስ እዚህ አካባቢ የገባችው በአቋራጭ ቀይ ባህር ለመድረስና ተጽዕኖ ፈጣሪነቷን ለመጨመር ነው። ይህ ከሆነ እንደነ ኢራን የመሳሰሉ ሀገራትን መገዳደር የሚያስችላት የረዥም ጊዜ ስትራቴጂ ይኖረኛል የሚል ሐሳብ ኖሯት ነበር። አሁን ግን በቅርቡ በተፈጠረው የኢራን ጦርነት ምክንያት ቴህራን ለኤሚሬትስ ሩቅ መሄድ እንደማይኖርባት ትምህርት ሰጥታለች ይባላል። በሌላ አነጋገር ኢራን የኤሚሬትስ ከባድ አደጋ የሆነ ሀገር መሆኑን በተግባር አረጋግጠዋል። ይህ ከሆነ ታዲያ ይላሉ የፖለቲካ ታዛቢዎች፣ ይህ ከሆነ ኤሚሬትስ ላማለኝ በሰማይ የሚመስለውን የሩቅ ጊዜ ስትራቴጂዋን ትታ ወደ ምዕራባውያን ጠቅልላ መግባቷ የማይጠበቅ አይደለም። ይህ ታዲያ ብልጽግና ላይ ሊያደርስ የሚችለው ጫና ምን ይሆናል የሚል ምልከታቸውንም ይቀጥላሉ። በዚህ ስሌት መሰረት ቢግ ብራዘርስ በመባል የሚታወቀው የአብይ አህመድና የኤሚሬትስ ግንኙነት አደጋው ውስጥ ሊገባ ይችላል። በእርግጥ አሁንም ገብቷል ይላሉ። የሚሰጠው የገንዘብና የድሮን ድጋፍ በእጅጉ እየቀነሰ ነው የሚሉት እነዚሁ ታዛቢዎች ነገ ደግሞ ከነጨራሹ ሊቆም ይችላል ባይ ናቸው። ለዚህም ምክንያት የሚሆነው ኤሚሬትስ በሩቅ ጊዜ የምታገኘው ትርፍ ከሌለ ገና ለገና በአካባቢው ተመራጭ ሆናለሁ ብላ የአፍሪካ ቀንድ ላይ ዶላር የምትከሰክስበት ምክንያት አይኖራትም። ከዛ ይልቅ በቀጥታ ዶላሩን ለኢራን ሰጥታ እያባበለች ከነ አሜሪካ ጉያ መደበቅ ይሻላታል ይላሉ። ስለሆነም አሁን ባለው ተጨባጭ ሁኔታ የብልጽግናው አገዛዝ ከባድ የዲፕሎማሲና የገንዘብ ክፍተት ተፈጥሮበታል ወይንም ለወደፊት ይፈጠርበታል። ስለሆነም ምዕራባውያን ከወትሮ በተለየ መልኩ ከብልጽግና ጎን የቆሙ በማስመሰል አገዛዙን አለንልህ እያሉት ያሉ ይመስላል ተብሏል። የአውሮፓ ህብረት ህወሓትን ሲያወግዝ የአሜሪካ መንግስት ደግሞ ማዕቀብ እስከመጣል እንደደረሰ የጥቂት ቀናት ትዝታ ሆኖ አልፈዋል። ቀላል ቁጥር የሌላቸው
ዲፕሎማቶችም የአብይ አህመድን መልእክት በማስተጋባት ስራ ላይ መጠመዳቸው ይነገራል። ምርጫን በአግባቡ የሚመዝነው የአውሮፓ ህብረት ባልተለመደ ሁኔታ ለኢትዮጵያ ምርጫ እንኳን ደስ አላችሁ እስከ ማለትም ደርሰዋል። ይህም ቢሆን ግን ይላሉ ታዛቢዎች ኤሜሬትስ ስታፈገፍግ ምዕራባውያን መምጣታቸው ለአብይ አህመድ ጥሩ የሚባል አይደለም። ምክንያቱም ምዕራባውያን ኢትዮጵያ ያለችበትን ቀውስ አደገኛ መሆኑን ጠንቅቀው ያውቁታል። ጠቅላይ ሚኒስትር አብይ አህመድ አሻግራታለሁ ያለዋት ሀገር እንኳን ልትሻገር ቀርቶ ጦሷ ለራሳቸውም ሊተርፍ እንደሚችል እርግጠኛ ሆኖ መናገር ከጀመሩ ውለው አድረዋል ይባላል። በውጤቱም የአሁኑን ጠቅላይ ሚኒስትርን ብዙም የሚፈልጉት አይመስሉም ባይ ናቸው። እሱን ባይፈልጉትም ግን ወንበሩን አጥብቀው ስለሚፈልጉት አብረው መስራታቸውን ቀጥለዋል። የምዕራባውያን ፍላጎት ግን ይህ ብቻ አይደለም፣ ሌላም ፍላጎት አላቸው። አብይ አህመድ ቀውሱን ለመሻገር የፖለቲካ እስረኞችን እንዲፈታ ከፋኖና ኦነግ ከመሳሰሉ አማጽያን ጋር የገባበትን ጦርነት እንዲያለዝብም ይሻሉ ይባላል። ይህም ብቻ አይደለም፣ ለመስዋዕትነት ያህልም አጠገቦ ያሉ 1-3 ትልቅ ባለስልጣናትን አንስቶ እስር ቤት እንዲያስገባና የተወጠረውን ፖለቲካ ተንፈስ እንዲያደርገው ምዕራባውያን በጽኑ ይፈልጋሉ። ጠቅላይ ሚኒስትሩ ከምክክር ኮሚሽኑ በኋላ ሁሉንም የፖለቲካ እስረኞች እንደሚፈቱ አስራት ያገኘው መረጃ ቢያረጋግጥም ከዛ ውጪ ያሉ የአገሪቱ ለውጦች ላይ ግን የአብይ አህመድ አቋም ምን ሊሆን እንደሚችል ለጊዜው የታወቀ ነገር የለም። የብልጽግና አየር መቃወሚያና ተኳሾቹ ፋኖ ባደረሰባቸው ጥቃት መመታታቸው ተነገረ። በከፍተኛ ሁኔታ በቀጠለው ትንቅንቅ በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ቀጠና ሚኒሊክ እዝ 105ኛ ኮር 71ኛ ክፍለ ጦር ስር የሚገኙት የአንደኛ መሐመድ ዳውድ ሬጅመንት በከለላ ግንባር በታላቅ የጦር ብቃት የብልጽግና ኃይልን መደብደባቸው ተነግረዋል። በአየር መቃወሚያዎችና በሌሎች የሜካናይዝድ መሳሪያዎች ታጅቦ መነሻውን ከጊምባ ያደረገው የብልጽግና ኃይል ንጹሃን ላይ ጉዳት ለማድረስ ሀብት ንብረት ለማውደምና ወረራ ፈጸም ወደ ሻፊና ባከት አካባቢዎች ለመንቀሳቀስ ሙከራ አድርጎ የነበረ ቢሆንም በአርበኞቹ ልዩ የውጊያ ጥበብ 2 እና 3 ቦታዎች ላይ ተቆርጦ ሽንፈት ደርሶበታል ተብሏል። ትላንት አመሻሽ ድረስ በወሎ ቤተ አማራ ቀጠና ከለላ ግንባር ሻፊና በባከት አካባቢዎች ላይ በተደረገው ተጋድሎ የፋኖ አስደማሚ የጸረ ማጥቃትና የመልሶ ማጥቃት ጥበብ ሲታይ፣ በአንጻሩ የብልጽግና ኃይሎች ከወደ ፋኖ የተወሰደባቸውን እርምጃ የሚመክቱበት ፋታ አጥተው ተሽመድምደው ያውሉበት አውደ ውጊያ ተመዝግበዋል። አርበኞቹ ብልጽግናን በሁለት አቅጣጫ ማለትም በሻፊና በባከት በኩል ቆርጠው ቀጠናውን በመቆለፍ ከባድ እርምጃ ወስደውበታል ተብሏል። አካባቢው በተለይ ጎራዳ ተብሎ በሚጠራው ቦታ ብልጽግና በአየር መቃወሚያ መሳሪያ ታግዞ ከወደ ፋኖ የተከፈተበትን የጸረ ማጥቃት እርምጃ ለመቋቋም ሙከራ ቢያደርግም ነገር ግን ከጥቃቱ መክበድና ከአጥቂዎቹ ፍጥነት ጋር ተዳምሮ ሙትና ቁስለኛ ለመሆን በቅቷል ተብሏል። በዚህ ተጋድሎ ሙትና ቁስለኛ ከተደረጉት የብልጽግና እግረኛ ወታደሮች በተጨማሪ የአየር መቃወሚያዎች አፈሙዝ ባልታሰበ ሁኔታ በፋኖ ድሽቃ ተመቶ በሰዓት ሲጋይ የአየር መቃወሚያ ተኳሹና ረዳቶቹ ደግሞ ከሌላ አቅጣጫ በተከፈተባቸው ተኩስ ሕይወታቸው አልፈዋል። የ71ኛ አባናደው ክፍለ ጦር አርበኞች ከወሰዱት ከባድ የሆነ የጸረ ማጥቃትና የመልሶ ማጥቃት ስልትን ከአንዳች አማራዊ ጀግንነት ወኔ ጋር ያዋሃደ እርምጃ አንጻር የብልጽግና ከባባድ መሳሪያዎችና የሰው ኃይሉ ትርጉም ባጣበት በዚህ ተጋድሎ 23 ያገዛዙ ወታደሮች ሕይወት አልፈዋል። በርካታ ልዩ ልዩ የጦር መሳሪያዎችና ሌሎች ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር እንደገቡም ተነግረዋል። አርበኞቹ ከሚያደርጉት የመደበኛ ውጊያ በተጨማሪ የብልጽግና ኃይልን ስቦ ከመምታት ጀምሮ በከባባድ የጦር መሳሪያዎች ሽፋን ታግዞ በሚንቀሳቀሰው ኃይል ላይ የጸረ ማጥቃት እርምጃ በመውሰድ እንዲሁም የቆረጣና የደፈጣ ጥቃት በመፈጸም የብልጽግናውን አገዛዝ እያዋከቡት እንደሚገኙ ለአስራት የደረሰው መረጃ አመልክተዋል። በሌላ በኩል ተጠናክሮ በቀጠለው ስቦ ማስከዳት 8 የአገዛዙ መከላከያ ሰራዊት አባላት ከነሙሉ ትጥቃቸው ፋኖን መቀላቀላቸውን ቀጥለዋል። በአፋብን ሚኒሊክ እዝ 303ኛ አሳምነው ኮርን 8 ያገዛዙ ብልጽግና ሰራዊት አባላት ሙሉ ትጥቃቸውን ይዘው ተቀላቅለዋል ፋኖን። መነሻቸውን በሰሜን ወሎ አስተዳደር ዞን ላስታ ወረዳ ብልብላ ከተማ 204ኛ ኮር በኮሎኔል አባቡ የምትመራው 38ኛ ክፍለ ጦር ቃኞች 6 አባላት ምቹ ቦታና ጊዜን ጠብቀው ለስለላ በተላኩበት እርስ በርስ በመተማመንና ቆራጥ ውሳኔ በመወሰን ሰኔ 22 2018 ዓ.ም ፋኖን በይፋ ተቀላቅለዋል።
በሌላ አቅጣጫ ከ38ኛ ክፍለ ጦር 2 ሬጂመንት 100 መሪና 1 ብሬን ተኳሽ ከነሙሉ ትጥቃቸው 19ኛ ክፍለ ጦር ወደ ፋኖች ቤት ጎራ ያሉ ሲሆን ለመጡት ጥቁር እንግዶችም በአማራነት ባህልና ሴት እንክብካቤ ተደርጎላቸዋል ተብሏል። አባላቱ 1 ጥቁር ስናይፐር፣ 7 ጥቁር ክላሽ፣ 4 የደረትና የወገብ ትጥቅ፣ 549 የክላሽ ተተኳሽ፣ 6 የእጅ ቦምብ በኮሩ ስር ለሚገኙ 19ኛና 30ኛ ክፍለ ጦር ፋኖች አበርክተዋል ተብሏል። ደቡብ አፍሪካ መንግስት እያላት መንግስት የሌለባት የስደተኞች ኮሚሽን የተባለ ተቋም እያለ የተደራጁ ጸረ ስደተኞች ቡድን የፈለጉትን የሚያደርጉባት ሀገር መሆኗ ቢታወቅም አሁን ግን ያለው ሁኔታ ከመንግስት ቁጥጥር ውጪ መሆኑን እንደሚያሳይ ከቦታው የሚወጡ መረጃዎች በማረጋገጥ ላይ ናቸው። እስከ ነገ ድረስ የተሰጠው የጊዜ ገደብ በመጠቀም በርካታ አፍሪካውያን ኢትዮጵያውያንን ጨምሮ ለአንዴና ለመጨረሻ ጊዜ ደቡብ አፍሪካን ለቀው መውጣት ጀምረዋል። እስካሁን ያልወጡትም ከፍተኛ የህይወት አደጋ ውስጥ የገቡ ሲሆን ነገ ሰኔ 30 ወይም ጁን 30 ምን ሊፈጠር እንደሚችል ማንም አያውቅም እየተባለ ነው። ብዙዎች በአገሪቱ መንግስት ተስፋ ቆርጠዋል። ለዚህም ምክንያት አላቸው። እስካሁን ድረስ ስንጠቃ የሚከላከልልን የመንግስት አካል የለም የሚል ነው። ፖለቲካዊ ታዛቢዎችም ይህንን የስደተኞችን ቅሬታ በማጠናከር ከዚህ በኋላ ደቡብ አፍሪካ ለስደተኞች ምቹ የምትሆንበት አጋጣሚ በጣም የሳሳ መሆኑን ይገልጻሉ። ለዚህም በምክንያትነት የሚያቀርቡት የአገሪቱ ገዢው ፓርቲ ANC እንኳን ስደተኞችን ሊታደግ ራሱም ቀውስ ውስጥ ነው የሚል ነው። በተያዘው ዓመት ምርጫ የሚወዳደረው ፓርቲው ከስደተኞች ይልቅ ራሱ ይመረጣል ወይንስ አይመረጥም የሚለው አጣብቂኝ ውስጥ ነው። መራጭ የተባሉት ደግሞ ዛሬ በስደተኞች ላይ የተነሱት ሀገር የሆነን የሚሉ ዜጎች ናቸው። ስለሆነም ፓርቲው በዚህ ሰዓት እነዚህን መራጮች ማስከፋት አይፈልግም ይባላል። በውጤቱም ኢትዮጵያውያንና አፍሪካውያን መከራ መብላታቸውን ቀጥለዋል። ነገሩ በዚህ ብቻ አያበቃም። ከነዚህ ጸረ ስደተኞች ቡድኖች ውስጥ የፖለቲካ ፓርቲዎችና ሚዲያዎች እንደዚሁም ደግሞ ሌሎች ታዋቂ ሰዎች ተሳታፊ ሆነዋል። በውጤቱም ነገሩ ውስብስብ ያደረገው ሲሆን በዚህ ሰዓት ደቡብ አፍሪካ ውስጥ ሁሉም ሰው እየተነሳ ስደተኞችን ማዋከብ ጀምሯል። መጠየቅ የሌለባቸውን ጥያቄዎች ሳይቀር በተከታታይ በማቅረብ ሰኔ 30 ከመድረሱ በፊት ውጡልን የሚል ማስጠንቀቂያ መስጠታቸውንም ቀጥለዋል። ያልወጡት ነገ ምን እንደሚገጥማቸው አይታወቅም። እነዚህ ጸረ ስደተኛ ቡድኖች በተለያዩ መዋቅሮች የተደራጁ ሲሆን አዛዥና ናዛዥም አላቸው ይባላል። በአገሪቱ አሉ የተባሉ ሊቃን ሳይቀሩ የዚህ ቡድን አባልና ተባባሪ መሆናቸው ደግሞ የደቡብ አፍሪካ መንግስት ላይ ተጨማሪ ጫና አሳድረዋል። የደቡብ አፍሪካ ዜጎች ከኢትዮጵያ ብቻ ሳይሆን ከመላው አፍሪካውያን ከባድ ተቃውሞ ቢቀርብባቸውም የፈለጋችሁትን በሉ እንጂ አንሰማም እያሉ ነው። ሌሎች አፍሪካውያንን ባይሰሙ እንኳን በኢትዮጵያውያን ላይ በዚህ ደረጃ መጨከናቸው ግን በርካታ ሰዎችን አሳዝነዋል። በደጉ ዘመን እነርሱ የኢትዮጵያ ውለታ አለባቸው እንጂ ኢትዮጵያ ከደቡብ አፍሪካ ጠይቃ የነበረው ጉዳይ እንደሌለ ታሪክ ይመሰክራል። የነጻነት ተምሳሌት ተደርጋ የምትወሳው ኢትዮጵያ ደቡብ አፍሪካውያን በአፓርታይድ ስርዓት ሲሰቃዩ መጀመሪያ የደረሰችላቸው ሀገር ነበረች ይላሉ። አሁን ያለው የአገሪቱ ገዢው ፓርቲ ANC በዛው ደቡብ አፍሪካ ውስጥ ስደት ውስጥ ሲገባ መጠገያ ያደረገው ኢትዮጵያን ነበር። በዚህ ወቅት ይህ ፓርቲ ዋና ማዘዣ ጣቢያውን አዲስ አበባ ውስጥ ከፍቷል። ጠርቀም ያለ የጦር መሳሪያ፣ ገንዘብና ስልጠናም ከኢትዮጵያ በተከታታይ ተችሮታል። አዲስ አበባ ላይ በሚሰጠውም ድጋፍ በቀጥታ አፓርታይድን ገንድሶ ጥሏል። ነገር ግን እንደ አገሪቱ የፖለቲካ ታዛቢዎች ከሆነ ኢትዮጵያ ለደቡብ አፍሪካ ያደረገችው ታሪካዊ ድጋፍ አሁን ባለው የደቡብ አፍሪካ ወጣት ዘንድ ብዙም ቦታ የለውም። ለዚህም ደግሞ ምክንያቱ አሁን ውጡ የሚሉት ወጣቶች እድሜያቸው ከ30 ዓመት ያነሰ ነው። ስላለፈው ታሪክ የሚያውቁት ነገር የለም። ቀጣዩ ደግሞ በሀገራት ግንኙነት ላይ ሆኖ መገኘት እንጂ ታሪክ ማንሳት ብዙ ጥቅም የለውም የሚል ነው። ከ50 ዓመታት በፊት ኢትዮጵያ ለደቡብ አፍሪካ ዋና ስፖንሰር ሀገር ነበረች። አሁን ግን ነገር ተቀያይሮ ገንዘብ ሰጪዎቹ ምዕራባውያን ሆነዋል። በዚህም ላይ ኢትዮጵያ አሁን ዜጎቿን የምታስጥልበት አቋም ላይ አይደለችም ይላሉ። እንኳን ሩቅ ላለው ደቡብ አፍሪካ ውስጥ ቀርቶ እዛው ኢትዮጵያ ያለውም ዜጋ የመኖር ዋስትና ካጣ ውሎ አድሯል። የብልጽግናውም አገዛዝ በደቡብ አፍሪካ ያሉ ዜጎች እንዲጠነቀቁ ከማሳሰብ ውጪ ጥርስ የሌለው አንበሳ መሆኑን ለዓለም በይፋ አሳይተዋል። ይህ አጋጣሚ የኢትዮጵያ ከጊዜ ወደ ጊዜ መዳከም ጭምርን ያሳያል የሚሉት እነዚሁ ታዛቢ
ዘጋቢዎች ታሪክ ላይ መኖር እንደማይቻልም ይመክራሉ። ምክንያቱም የአሁኑ ዓለም ለአሁን እንጂ ለታሪክ ቦታ የለውምና። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም